ጥራት ያለው ስራ ለመስራትና ውጤታማ ለመሆን ብቁ የሆነ ቡድን መገንባት ያስፈልጋል። ብቁ የሆነ ቡድን ለመገንባት ደግሞ ብቁ ሰራተኞች ያስፈልጋቸዋል። ብቁ የሆኑ ሰራተኞችን ለመቅጠር እንደ ቀጣሪ ኦፈር የምታደርጉትን ነገር ብቻ ማስተካከል በቂ ነው። ዛሬ ኦፈር የምታደርጉትን ነገር በማስተካከል ትልቅ ወጪ ሳታወጡ ብቁ ሰራተኞችን የምትቀጥሩበትም 3 ስቴፖች እነግራችኋለሁ። አንደኛ፣ ለሰራተኞች እድገትን፣ ልምድንና ትሬኒንጎችን ማመቻቸት። ጥናቶች እንደሚያሳዩት ከሆነ 60% የሚሆኑ ሰራተኞች በተለይም ጀማሪ ሰራተኞች ከትልቅ ደሞዝ ይልቅ ሙያውን የመማር የማደግና እንዲሁም ችሎታቸውን የማዳበር ፍላጎት ይታይባቸዋል። በመጀመሪያ ልትቀጥሩ ያሰባችሁ ሰራተኛ ልምድና ችሎታን የሚያገኝበት የስራ ቦታ ማመቻቸት። ሰራተኞች ለስራ ያላቸውን ተነሳሽነት የሚጨምረው ግልጽ የሆነ ኃላፊነትና ችሎታቸውን የሚያዳብሩበት ስፔስ ሲኖር ነው። ተቀጣሪዎች ከተጋነነ የስራ ታይትል ይልቅ ግልጽ የሆነ የስራ ስኮፕና ኤክስፔክቴሽንን ይመርጣሉ። ቀጣዩ ነገር ደግሞ ፍሌክሲቢሊቲ ነው። ስራው ሙሉ በሙሉ ከቢሮ መሰራት ከሌለበት ሰራተኞችን ሳምንቱ ሙሉ ከ3 እስከ 11 ሰዓት ቢሮ እንዲገቡ ማስገደድ አያስፈልግም። ጥናቶች እንደሚያሳዩት ከሆነ ፍሌክሲብል የስራ ሰዓት ያለው ስራ ከሌላው ስራ ይልቅ በ25% የተሻለ አመልካቾችን ያገኛል። ከዚህም በተጨማሪ እንደ አፕወርክ ያሉ ፕላትፎርሞችን በመጠቀም በልምድና ችሎታ የላቁ ከቢሮ በሪሞትና በሃይብሪድ ሰርተው የሚያውቁ ብቁ ሰራተኞችን ያቀርብላችሁ። አሁን ኦፈራችሁን አዘጋጅታችሁ ጨርሳችኋል። ሁለተኛው ስቴፕ ሰራተኞችን ከቀጠራችሁ በኋላ በስራው ላይ ያሉ ነገሮችን ማስተካከል ነው። ለዚህ የሚያግዛችሁ ደግሞ የተወሰኑ ነገሮች አሉ። የመጀመሪያው እንደ ቀጣሪ ታማኝነትን ማዳበር ነው። ደሞዝን በጊዜ መክፈል፣ የሰራተኞችን የስራ ሰዓት ማክበር እንዲሁም የስራን ጫናን በመረዳት ፌር በሆነ መንገድ ማከፋፈል ሰራተኞች ኃላፊነታቸውን በትጋትና በብቃት እንዲወጡ ያበረታታቸዋል። ይህንን ደግሞ ለማድረግ በሳምንት አንዴ ወይም ደግሞ 2 ስብሰባዎችን ማድረግ ትችላላችሁ። ሌላኛው ደግሞ ለሰራተኞች የእድገትን መንገድ ማዘጋጀት። እድገት ሲባል ሁሉ ጊዜ የደሞዝ ብቻ መሆን የለበትም። የስራ ፖዚሽን፣ የኃላፊነት፣ የተለያዩ ትሬኒንግ እና ሰርቲፊኬቶችንም ይጨምራል። አሁን ትክክለኛውን ሰው መቅጠር ቻላችሁ። ቢሮ ውስጥም ስሙዝ የሆነ አሰራር አዳበራችሁ ማለት ነው። ከዚህ በኋላ ውጤታማ ለመሆንና ጥሩ ስራ ለመስራት አንድ እርምጃ ብቻ ነው የቀራችሁ። እሱም የሚመጣውን ስራ መቆጣጠር ነው። የምትቀበሉትን ስራ መቆጣጠር ጥራት ያለውን ስራ ለመስራት ዋነኛው ነገር ነው። ወደ እናንተ የሚመጡ ስራዎችን ሃንድል ለማድረግ በሁለት መንገድ መክፈል እንችላለን። የመጀመሪያው ተደጋጋሚ ወይም ደግሞ አልፎ አልፎ የሚመጡ ስራዎች ሲሆን፣ ሁለተኛው ደግሞ ቋሚ ወይም ተጨማሪ ብለን ነው። የድርጅቱ ዋነኛና ተደጋጋሚ ስራዎች ቋሚ ሆኖ በተቀጠሩ ሰራተኞች መሰራት አለበት። ስፔሲፊክ ልምድ የሚያስፈልጋቸውና የአጭር ጊዜ ስራዎች አውትሶርስ ቢደረጉ ተመራጭ። ይህንን በማድረግ ያሉ ሰራተኞች ላይ ያለውን የስራ ጫና ከመቀነስ ባለፈ በስራ ላይ የበለጠ ውጤታማ ያደርጋቸዋል። አሁን የነገርኳችሁን 3 ስቴፖች በመከተል ብዙ ወጪ ሳታበዙ ሳትለፉ ብቁ የሆኑ ሰራተኞችን በመቅጠርና ጥሩ ቡድን በመገንባት በስራችሁ ይበልጥ ውጤታማ ትሆናላችሁ። ከቅጥርና ከኤችአር ጋር የሚገናኝ አስተማሪ ቪዲዮዎችን ማግኘት ከፈለጋችሁ ይህን ፔጅ ሰብስክራይብ አድርጉ።